እጃችን ላይ አልፏል እንዴ? ቆይ አባዬ እንደዚህ ምትል አባዬ? ቆይ ትገዝልኝ ነበር አባዬ? ህግ እኮ ህይወት የለውም። ህግ እኮ ፎርሙላ ነው አባዬ። ህግ እኮ አይመርም አባዬ። ቆይ አዎ አውቀዋለሁ። ልጁ በድንገት ህይወቱ አልፎብናል። ለህግ ያሉትን አቋም ሳላደንቅ ማለፍ አልፈልግም። ይህንን በማድረጉ ደግሞ የቅጣት መቅለያ ይኖረታል። አይወደኝ ነበር እኮ እማዬ። ዛሬ ግን ጽዋሽ ተቀበለ። ባትሽ ሊገረፍልሽ ራሱን አሳልፎ ሰጠ። አይ አሁንም እማዬ አባዬ ምንም ያጠፋው ጥፋት ስለሌለ መታሰር የለበትም። ያውቃል። እሱ ባያጠፋ አንቺ አጥፍተሻል። እኔ ነኝ የገደልኩት፣ እኔ ነኝ የቀበርኩት ብሎ እጅ ሰጠ። ምን? አዎ እኔ ነኝ የገደልኩት አላቸው። እስኪ ኪድዬን በይኝ እስኪ። ቆይ አባዬ ታስሮ እኮ 10-20 ዓመት ሊወስድበት ይችላል። እንዴት ባሰራ ወንጀል እኔ ነኝ ሲል እንዴት ዝም ብለሽ ትመጫለሽ? አንቺ ግን ይሄን ያክል ምን አይነት ራስ ወዳድ ሰው ብትሆኚ ነው? ምን እስኪ በእኔ ቦታ ሆነሽ አስቢ። አንቺ ምን ታደርጊያለሽ? ይኸውልሽ 2 ጊዜ አላስብም እሻለሁ ብዬ ታሰርለታለሁ። አንቺ ግን ምን አይነት ሰው ነሽ? ምን አይነት ጨካኝ ሰው ነሽ? ቶሎ በልሽ። ችግር የለውም። ይሄ ቀላል ነገር ነው አልኩሽ። ቀላል ነገር ነው። እሱ እኮ ፖሊስ ነው። ፖሊስ አይመታም። ረፊ እና አባዬ ነፍቶ አባዬ ፊቴን ነገር ማድረግ አልችልም። አሁን ያንተ አካሎች ካሉ መጥቶ መቆፈር ይችላል። እዛ ጋር ጤፉ ቦታ እኮ ነው ሊቆፈር ነው። ከተቆፈረ እኮ የኔም ጥፍር እኮ እዛ ውስጥ አለ። ይወጣል አይደል? አባዬን ተውት ማለት አባዬ ምንም ያደረገው ነገር የለም። ምንም ያደረገው ነገር የለም። የእውነቴን ነው። አባዬ ምንም አላደረገም። አቶ ደረጀ ወንጀሉን እኔ ነኝ ያደረኩትኝ፣ አዎ ትክክል ነው፣ አልተሳሳታቸውም በማለት እንግዲህ እውነቱን ተናግሯል። ኤቢ ግን በፍጹም አይደለም አባዬ ትንሽ ያሟል፣ እባክህ አትስማ መርማሪ እያለችው ነበር መርማሪ ፖሊሱን። እሱ ግን አይ በጣም ደህና ነኝ፣ አልታመምም፣ ትክክል ነው፣ ይህን ልጅ አውቋለሁ፣ ባጋጠመኝ ግን እኛ ቤት ገብቶ ነበረ፣ ነገር ግን ሞቷል፣ ይህን ደግሞ ያደረኩት እኔ ነኝ በማለት እውነቱን ተናግሯል። ኤቢ እንግዲህ ጨልላለች ማለት ነው። ስለዚህም እኔ ነኝ ያደረኩት ብሎ በልጁ ቦታ ሊታሰርላት እጁን ሰጥቷል ማለት ነው። ውሃም እንግዲህ አንዳንድ እውነቶችን ብትናገርም ነገር ግን አባቷ እጁ ወደ ኋላ ታስሮ ባየ ሰዓት አባዬን ልቀቁት ካልሆነ ደበድባቸዋለሁ እያለ የተገላይ ነበረ። ምንም ማድረግ ባትችልም አባቷን እጁን ልታስፈታው ችላለች ማለት ነው። ልጅ እንግዲህ እውነቱን አለማመኗ አባት ግን እኔ ነኝ ብሎ እንግዲህ ለልጁ መስዋዕት ከፍሏል። ለልጁ ብሎ ብዙ ዋጋዎችን እየከፈለ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ደግሞ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁኝ። ዳጣ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር ቤተሰባዊነት እንግዲህ ሰው ልጅ በህይወት ሲኖር የማይሳሳት ሰው የለም። ወንጀል የማይሰራም ሊሰራም ይችላልና ይሄን ነገር ግን በአቶ ደረጀን የምናየው ለልጁ ሲል ያልሰራው ወንጀል ሰርቻለሁ፣ እኔ ብዙ ነገር አይቻለሁ፣ ኑሮን ኖር ያለው ስለዚህ ልጄ መታሰር የለባትም፣ ህልሟን ማሳካት አለባት በማለት እንግዲህ በልጁ ጽፋት እሷ በሰራችው ስህተት እኔ ነኝ ብሎ እጁን ሰጥቶ ይገኛል ማለት ነው። እውነት ድንቅ አባት ነው። እሱም ብቻ ሳይሆን ብዙ አባቶችም ሆኑ እናቶች ለልጆቻቸው ሲሉ ይኖራሉ፣ ለልጆቻቸው ሲሉ ይሞታሉ፣ ለልጆቻቸው ሲሉ ደግሞ ራሳቸውን አሳልፈው ይሰጣሉ ማለት ነውና እና ከአቶ ደረጀ የምንማረው ምንድን ነው? እሱ የአባትነት ፍቅር፣ ቤተሰቦች እንዴት ነው ልጆቻቸው ምን ያህል እንደሚወዱ እስከ ምን ጥግ ድረስ እንደሚወዱ እንረዳለን ማለት ነው። እና ኤቢ እንግዲህ መርማሪ ፖሊሱን ከአርሴጭ ባላት ጊዜ እሷም አንድ ነገር ሳታውቅ ምንም መረጃ ሳይኖርህ እንዴት ልጠይቀኝ ትችላለህ? ለምን ጠራኸኝ? መረጃ ካለ ሂድና ክሰሰኝ ነበር ያለችውና እንዲሁም ደግሞ ውሃን እንዴት ጥያቄ ትጠይቃታለህ? ስራህን ጠንቅቀህ አታውቅም ወይ? ምንም የማታውቅ ልጅም መጠየቅ ወንጀል እንደሆነ አታውቅም ወይ? አንቀጡን እንግዲህ ጠቅሼ ልንገርህ ሆይ እያለችው ነበር። እሱም ሌላውን ትተሽ የተጠየቅሽውን ብቻ ተናገሪም እያላት ነበርና እሷም ምንም የምጠይቅህ ነገር የለም፣ መረጃ ጋለህ በመረጃ ልታስረኝ ባሰባሰብከው መረጃ በህግ ልጠይቀኝ ትችላለህ፣ እኔ ግን ምንም አይነት መረጃ ልሰጥ አልችልም በማለት እንግዲህ ሽምጥጥ አርግተዋለች ማለት ነውና በጣም በመታዘብ እሱም ከኔ ጋር ጭቅጭቅሽን ትተሽ የህግ ተማሪ ነኝ እያልሽ ነው፣ እውነቱን ተናገሪ ቢላትም እንግዲህ ምንም አይነት ነገር ፍንጭ ልሰጥ
አልቻለችም እና ስለዚህ ውጭልኝ በማለት ነበረ ያስወጣትና ወንጀሉን አላደረኩትም አላቅም፣ ምስክር ካለህ አንተ ልጠይቀኝ ትችላለህ በማለት እንግዲህ ነገሮችን ሁሉ በግራም በቀኝም ቁልፍልፍ አርግታበታለች ማለት ነው። በጣም በማናደድ እንግዲህ እሱም ትውጡልኝ እስችልኝ አስወጡልኝ ከዚህ ነበር ያለው መርማሪ ፖሊሱና ነገር ግን አቶ ደረጀ ሲጠራ ልጆት በጣም ከባድ ልጅ በጣም ሀርድ የሆነች ልጅ ነው ያሳደጉት ነበር ያለውና አዎ ነበር ግን መጨረሻው አላማረም ነበር ያለውና ስለዚህ በጣም ኃይለኛ ናት ልጅ የለኔ ከማማቱ ወደ ቀጥታ ወደ ጥያቄው ትገባ ነበር ያለውና እሱም እንግዲህ ውሃ አንዳንድ ፍንጮችን ሰጥታናለች፣ እርሶስ ምን ይላሉ? ኤቢ ግን አላውቅም አላየውም እያለች ነው ቢለው እንግዲህ ስለዚህ ኤቢ ራሷ ትምጣና አብረን እንጠየቅ ነበር ያለውና ስለዚህ አቶ ደረጀ ሲጠየቅ እሷ ትምጣ ነበር ያለው። እሷ ስትመጣ ግን አላየውም አልሰማውም ምንም የማውቀው ነገር የለም ብላ እንግዲህ ሸምጥጣለች ማለት ነውና አቶ ደረጀ ግን የምትውሉ ልጅ አውቀዋለሁ አይቼዋለሁ፣ እኛ ቤትም ገብቶ ነበረ፣ ስለዚህ እኛ ቤት ነው የቀረው ነበር ያለው። ስለዚህ ሞቷል ማለት ነው ቢለውም አዎ ሞቷል ነበር ያለውና ኤቢ ግን በጣም ነው የደነገጠችው። እንዴ አባዬ ለምን እንደዚህ ስላለ እንዴት እንደዚህ ታደርጋለህ አባዬ ነበር ያለችውና ስለዚህ ዝም በይ አንቺ ያገባሽም ነበር ያለው። ስለዚህ እንዴት አይሆንም አባዬ ታማሚ ነው፣ ጭንቅላቱ ትክክል አይሰራም፣ ስለዚህ መድኃኒት ተጠቃሚ ነው፣ እባክህ እማዬን ጥሩልኝ ነበር ያለችውና አንቺን እማዬ የምትይው እድሜሽ እኮ ከበቂም በላይ ትልቅ ሰው ነሽ፣ አሁን እማዬ አትበይ እንደ ሕፃን ልጅ ነበር ያላትና ስለዚህ ዝም በይ ሚላትም አቶ ደረጀ እንግዲህ እውነታውን አውጥቶ አዎ ያላችሁት ልጅ እኛ ቤት ገብቷል፣ ነገር ግን ሞቷል፣ የገደልኩት ደግሞ እኔ ነኝ፣ እውነታው ይሄ ነው ያለውና እንግዲህ ኤቢ በጣም ነበር ያለቀሰችው። አባዬ እንዴት ለኔ ብለህ ራስን አሳልፈ ትሰጣለህ? እንዴት ለኔ ብለህ እኔ ጥፋተኛዋ እያለች እንግዲህ ሰቅሰቅ ብላ ነበር ያለቀሰችው። ቢሆንም ግን ወንጀለኛ እንደመሆኗ አባዬ መታሰር የለበትም እኔ ነኝ መታሰር ያለብኝ ትላለች ብለን ነበር የጠበቅናት። ነገር ግን በተቃራኒው ለምን አባዬ ይታሰራል? ለምን እውነቱን ተናገረ አባቴ? እውነቱ ለምን ተደብቆ አልቀረም ነበር ያለውና በጣም ነው እንግዲህ እሷ የምትለውና በጣም የሚገርመው ነገር ግን እንደዛውም ሆኖ አቶ ደረጀ እሷ ስታለቅስ እያበረታታት እሷን እያባበለ እወድሻለሁም እያላት ነበር። በጣም ነው የሚገርመውና እውነት እንደዚህ መሆን ይቻላል እንዴ የሚያስብላውና ግን ያው መጨረሻ እሷ ወደ ቤቷ ተመልሳ ሄዳለች፣ ሀገር ሰላም ብላ። ወደ ቤት ስትሄድ ግን ዳጣ እየጠበቀች ያለችው ሁሉም ቤተሰብ ይመጣል፣ የቤት ትታሰራለች የሚል ነበር። በተቃራኒው ግን አቶ ደረጀ አልመጣም፣ ሌሎቹ ሰብሰብ ብለው ገብተዋል። ኤቢ እንግዲህ የቆዘመች እያለቀሰች አዝና ነበር ወደ ቤት እየተመለሰችው ነው። ስለዚህ ይህን የተመለከተች ዳጣም ያው እች ልጅ በቃ አባዬን አሳልፋ ሰታን የመጣችው አባዬ እንዴት አልመጣም እያለች ነበር። ዳጣ እንግዲህ አባቷም ከመጠን በላይ በጣም ነው የምትወደውና ነገር ግን አባዬስ ብላ ብትጠይቃት አባዬ እኔ ነኝ የገደልኩት፣ ወንጀሉን እኔ ነኝ የፈጸምኩት ብሎ እጅ ሰጥቷል፣ ታስሯል ነበር ያለቻት። ዳጣ እንግዲህ በጣም በመደንገጥ አንቺ ምን አይነት ሰው ነሽ? እኔ ነኝ የሰራሁት ወንጀሉን ብሎ ሲናገር እጅ ሲሰጥ ዝም ብለሽ አባትሽን እዛ ትተሽ ትመጫለሽ እንዲ ያለቻት። አንቺ ምን አይነት ራስ ወዳድ ሰው ነሽ ነበር ያለቻት። እንግዲህ እኔ ብዙ ራስ ወዳድ ሰው አይቻለሁ፣ እንዳንቺ ያለ ሰው ግን ራስ ወዳድ በፍጹም አይቼ አላቅም። እንዴት አባዬ እኮ ግፋ ቢል አሁን 30 ዓመት 20 ዓመት ሊታሰር ይችላል። እንዴት እንደዚህ ታደርጊያለሽ? አንቺ በሰራሽ ወንጀል እንዴት አባትሽን አሳልፈሽ ትሰጪያለሽ? ነበር ያለቻትና እና እንዴት ላድርግ? እኔ ህልሜስ ትምህርቴስ ብዙ ማሳካው ነገር አለ። እራሱ እኮ ነው የተናገረው። እኔ ምን አድርጊ ነው የምትይኝ? አንቺ እስቲ በእኔ ቦታ ሆነሽ ውስቲ እኔም ብትሆኚ ምን ነበር የምታደርጊው? ነበር ያለቻትና እሷም የኔ አቋም አይቋየርም። አባቴ ወንጀል ራሱ ቢሰራ እኔ ነኝ የምታሰርለት፣ ወንጀሉን እኔ ነኝ የሰራሁት ብዬ እኔ ራሴ እታሰርለታለሁ እንጂ በፍጹም አባቴ እንዲታሰር አልፈቅድም ነበር ያለችው ዳጣ። እንግዲህ ባለፈውም ብላለች አባዬ የሚታሰር ከሆነ እኔ ነኝ ወንጀሉን የፈጸምኩት ብዬ የሚቻል ከሆነ እኔ ራሴ እታሰርለታለሁ ያለችው። እንግዲህ አቶ ደረጀ እኔ ነኝ ወንጀሉን የፈጸምኩት ቢልም ነገር ግን የልጆቹ ወንጀል እንዳይወጣ አቤት ውስጥ ያለውን ካሜራ ቢያጠፋፋም እውነታው ግን ወደ ኤቢ መዞሩ አይቀርም ማለት ነው። አርጁም እንግዲህ ያደረገውን አርግቶ አቶ ደረጀ እንደተያዘ ስለሚያውቅ ኤቢ ናፍቃኛለች፣ እስቲ አይኗን ሊያት አንዴ እያለ መጥቷል ማለት ነው። እንግዲህ ከጠበቃው ጋር ቢገናኙም እሱም አንተ ቁራ ይሁንክ ሰውዬ ምን ልሰራ ነው ደግሞ እዚህ ግቢ የመጣ ብለው ኤቢን ባክን አንዴ ባይኔ ሊያት፣ ኤቢ እኮ ይህን ነገር እንደማታደርግ አውቃለሁ፣ አባቷ ናቸው ይህን ወንጀል የፈጸሙት፣
ስለዚህ እባክህ አይኗን ሊያው ጓደኛዬንም ፍቅረኛዬንም በአንድ ቀን ያጣዋቸው እንደዚህ ማድረግ አልነበረብኝም ነበረ። በጣም ደፋር ነው እንግዲህ እሷን ፍለጋ እዛ ድረስ መጥቷል። ጠበቃው እንግዲህ ናሺ ወደ ቤት ግባ፣ ያው ገዜ ነው ስሙና ወደ ቤት ግባ እሺ አገናኝሃለሁ በማለት ወደ ግቢ በማስገባት እንግዲህ አንዳንድ ወጎችን ሊያወጋው ሞክሮ ነበርና እሱ ግን ይሄ እናንተ የምታወሩት የገጠር ቋንቋ ምንም አይገባኝም ነበር ያለው። እንደው እናንተ የአዲስ አበባ ሰዎች መቼ ነው እንደ ሰው ወግ ማውጋት የምትችሉት? እኔ ገባሃል ብዬ አይደለም ግን ዝም ብለህ ስማ ማውራህን እያለ እንግዲህ በግድ እሱ ሲያወራው እሱ ግን አሰቡ ወይኔ ብዬ እንደው አይኗን ባየዋት እንደው ብቅ ብላ እያለ ነበርና መጨረሻ ላይ ግን እሱ እየሰሙ አይደለም። እባክህ ኢቤን ሂድና ጥራልኝ ስለው ቀልጥሞ ጥሎታል ማለት ነው በዱላ። ስለዚህ ከዚህ ውልቅ ብለህ ትሄዳለህ የቀለጠበው በዱላ ማለት ነውና መጨረሻ ላይ እሺ በቃ ሄዳለሁ እያለ የተመታውን እያሻሸ ወጥቶ ሄዷል ማለት ነው። ይሄ ድፍረት ነው። ያን ሁሉ ነገር አርግቶ ቤተሰቡን ለህግ አቅርቦ ያው ቢያቀርብም እውነት ነው ስህተት ሰርተዋል፣ መቅረብ አለባቸው። ግን ደግሞ ኤቢን ብሎ መጥቶ እዛ መቆም ፍቅር አይን የለም የሚባለው እውነት ነው እንዴ? ስንት አይን የለ? ሁለቱም አይን የለውም ይመስለኛል እንግዲህ እሱ ላይ ስናየው። ፍቅር የሚባለው ደግሞ እንደምለው አንተ አታውቀውም እባክህ፣ ፍቅር የሚባል ነገር አንተ አይገባክም እያሉ ነበርና ወይዘሪት ለዛም እንግዲህ አቶ ገዜን ለማማለል ሙከራ እያደረገች ነው። እና ምሳ ብላ ተራበክ ማንም ቤት የለም እያለችው ነበረ። እሱ ግን እቺ ንግግር ውስጠ ወይራ ናት ብሏል። እቺ ንግግር ውስጠ ወይራ ናት፣ ማንም ቤት የለም እና ምሳ ብላ ምን ማለት ነው? እናት ወደ ደጅ ያሉ ጊዜ ለምን እንደዚህ ያላለችኝም? ማንም ቤት የለም ማለት ምን ማለት ነው? እቺ ልጅ ሳላውቀው የወንድ ልጅ አባት ልታደርገኝ ነው መሰለኝ እያለ ብሸሽ ይሻለኛል እያለ ነበርና ምጥንም እንግዲህ ወደዛ መታ ጓደኛዋን ፍለጋ ላይ ትገኛለች። ጓደኛዋ ግን ያው ለቃለ መጠየቅ ሄዳለች ማለት ነው። እንግዲህ ቄዮን ዞር ዞር ብላ ስለዚህ አልሄድም ምንድነው የተፈጠረው በማለት ገዜንም እየጠየቀችው ነበርና እሱ ግን ልትታሰር ሄዳለች ነበር ያላት። አይ ውሸት ነው እንዲህ ልትታሰር ትሄዳለች ደግሞ ምን አጥፍታ እያለች ነበር። አይ እንግዲህ አላቅልሽም ሂጅ ከዚህ ብያለሁ ምትላለች። ቆሞ ቀር ነበር ወደ ገጠር ብትሆን እንግዲህ ምጥን ለትዳር ደርሳለ። ያንን አይቶ ነው አናይበትም፣ ገዜን አንፈርድበትም ማለት ነውና እንግዲህ በጣም የሚያሳዝነው ነገር ያው በስተመጨረሻ አቶ ደረጀ ያደረገውን ልጁን ምን ጋር እንደቀበረ ሁሉን ነገር ለማሳየት ወደዛ ወደ ግቢው እጁ ታስሮ ይዞ መጥቷል ማለት ነው። ከፖሊሶቹን ይዞ መጥቷል። ስለዚህ ቤተሰቡ ሁሉ እንዳለ ወደ ውጭ ወጥቶ ነበር። ዳጣ በጣም እያለቀሰች ነበር፣ ፊቷ ላይ ያዘን ይታያል። በቃ አባቴ ልቀቁትና እኔ ልታሰር ማለት ብቻ ነው እየቀራት ማለት ነው። ስለዚህ እጇ ታስሮ አባታቸው እጁ ወደ ኋላ ታስሮ ወንጀለኛ ሆነው ሲያዩት ሁላቸውም ከፍቷቸዋል። ውሃም እንግዲህ አባቴ እጁን ያሟል ልቀቀው፣ ለምንድን ያሰርከው በማለት እንግዲህ ለመደባደብ ሙከራ እያደረገች ነበረ። በጣም ስላለቀሰችና ፉን ስላለች እንግዲህ አባቷን እጁን ማስለቀቅ ችላለች ማለት ነው። እንግዲህ መርማሪ ፖሊሱም በል የትጓ ነው ልጁን የቀበራችሁት አሳዩን ብሎ ነበር ያለውና አቶ ደረጀ ግን ይቅርታ ይህንን ነገር ልጆቼ ፊት ማድረግ አልችልም፣ ስለዚህ የራስህ ሰዎች ካሉ ይምጡና የቆፍሩት ነበር ያለው። ውሃ እንግዲህ እዛ ቦታ ምንድን ነው ብላ ጠይቃ ነበረ። ጤፍ ዘርተን ነው እንዳትመጪ እዚህ ቦታ ተብላ ነበርና ስለዚህ አንድ ቀን ያው ጤፉ ሲበቅል ጥፍሬም አብሮ ይብቀል በማለት ጥፍሯን ቆርጣ እዛ ቦታ ላይ ቆፍራ ቀብራ ነበርና ጥፍሯን እንዴ አባዬ የቱ እዛ የጥፍሩ ቦታ ነበር ያለችው የጤፉ ቦታ ነበር ያለችው። እንግዲህ ቆፈር ሲባልና የጤፉ ቦታ ነው አባዬ የጤፉ ቦታ ነው የሚቀበረው፣ የጤፉ ቦታ ነው የሚቆፈረው። እንደዛ ከሆነ እሱም ቦታ ካቆፈራችሁ እኮ የኔ ጥፍርም አለ፣ ጥፍሬን እዛ ቦታ ቀብሬ ያለው አንድ ቀን ነበር ያለችው። ምን እንደሆነ እርግጠኛ ባትሆንም እንግዲህ ያለውን አንዳንድ እውነቶችን ብትናገርም አሁንም ያ ቦታ ጤፍ ነው ብለው እንደነገሯት ነው የምታውቀውና እንግዲህ አቶ ደረጀ በጣም አዝኗል። ቤተሰቡ ፊት እጁ ታስሮ ያለ ወንጀሉ ወንጀለኛ ነህ ተብሎ ቤተሰብ ፊት ቆሞት ይገኛልና ኤቢ ግን አባዬ ልቀቁት ባያለኝ መስተመጨረሻ አባዬ ልቀቁት፣ አባዬ ምንም ወንጀል አልሰራም ነበር ያለችው። አባዬ አይደለም የገደለው ብላለች። እሺ ደግ አባትሽ ካልሆነ ማን ነው? እውነቱን ተናገሪ። ሁሉም እንግዲህ ቀልቡም አይኑም ወደ ኤቢ ዞሯል። ኤቢ እኔ ነኝ ወንጀሉን የሰራሁት ብላ እጇን ትሰጥ ይሆን ወይስ አባዬ አይደለም ብላ ብቻ ሸምጥጣ ልትተው ነው?
ይሄ ነገር አብረን የምናየው ይሆናል። እንግዲህ ኤቢ ያሻፈረኝ አባዬ አይደለም፣ አባዬ ንጹህ ሰው ነው፣ ምንም ወንጀል አልሰራም፣ ምንም የሚያውቀው ነገር የለም ብላለች ማለት ነው። በቃ ኤቢ ያምራለች ይሆናል አባቷ ለሷ ብሎ ራሱን አሳልፎ እንደሰጠ አይታ እኔ ነኝ ወንጀለኛ ብላ በራሷ ወንጀል እሷ ራሷ መቀጣት አለባት። እሷ በጠፋችው ወንጀል አባቷ ዋጋ መክፈል የለበትም እያልን እንገኛለን ማለት ነው ሁላችንም።